ተመልሰናል ተመልካቾች አሁን ሁለተኛውን ርዕሰ ጉዳይ እናነሳለን። ሁለተኛው ርዕሰ ጉዳያችን ህብረ ብሔራዊ አንድነትን መገንባት ለሰላም ያለው ፋይዳ ምንድነው የሚለውን በጥልቀት የምናነሳበት ርዕሰ ጉዳይ ነው። እንግዲህ በአንድም በሌላ ኢትዮጵያ ብዝሃ ማንነቶች ብዝሃ ቋንቋ ያለባት ሀገር እንደመሆኗ መጠን ህብረ ብሔራዊ አንድነት አማካኙ ወርቃማ መንገድ ነው በሚል የመደመር መንግስት ያነሳዋል። ይህንንም መሬት ላይ ተግብሮ ውጤታማ የሆነ ዘላቂ ሰላም ለማረጋገጥ ደግሞ ልንጠቀምበት ይገባል የሚል ሀሳብ ሲነሳ እንደነበር ይታወቃል። አሁን ጥያቄው ኢትዮጵያ ብዙ ባህል አለ፣ ኢትዮጵያ ውስጥ ብዙ ቋንቋ አለ፣ ኢትዮጵያ ውስጥ ብዙ እምነት አለ። ይሄ ልዩነቶቻችን ደግሞ ህብረ ብሔራዊ አንድነትን በመገንባት ጥቅም እንዲሰጡ ማድረግ መቻል ይቻላል የሚል ሀሳብ አለና በሁለቱ ዲስኮርሶች መካከል ለምሳሌ አንድነት መቅደም አለበት የሚሉ ሀሳቦች እንሰማለን። በሌላኛው ጎን ደግሞ ለማንነት ቅድሚያ መሰጠት አለበት የሚሉ የቀደሙ ለረጅም ጊዜ የነበሩ ኢትዮጵያ ውስጥ ክርክሮች አሉ በእነዚህ አውዶችና አሁን ህብረ ብሔራዊ አንድነትን እንገንባ ስንል ምን እያልን ነው? በተጨባጭ እንግዲህ እንደምናውቀው አሁን አንተም እንዳነሳኸው ኢትዮጵያ መልከ ብዙ ሀገር ነች። ነገር ግን ኢትዮጵያ ፖለቲካዊ ማህበራዊና ኢኮኖሚያዊ ህመሞች ነበሩባት። እነዛን ህመሞች የተረዳና ለነዛ ማህበራዊ ፖለቲካዊና ኢኮኖሚያዊ ህመሞቿ መፍትሄ ወይም ደግሞ መድኃኒት የሚሰጥ መንግስታዊ አስተዳደር በዘመናት መካከል አልነበራትም። ይሄ ደግሞ ዋነኛ መገለጫው ከዚህ በፊት የነበሩት ስርዓቶች የጠራ እና ኢትዮጵያን የሚመስል ፖለቲካዊ ማህበራዊና ኢኮኖሚያዊ እይታዎችን አልነበራቸውም። በተውሶ እሳቤ በተውሶ አመለካከት ነበረ ሀገር ስትመራ የነበረው። የደርግንም የኢህአዴግንም ብንመለከት በተመሳሳይ የጠራ ዘመኑን የሚዋጅ ኢትዮጵያን የሚመስል የፖለቲካ እይታዎች ነበሯቸው ማለት አይቻልም። እንግዲህ የብልጽግና ፓርቲ ወደ ስልጣን ማምጣት ከዛም ደግሞ ይሄ መደመር የሚለው እሳቤ ከለያቸውና የኢትዮጵያ ዋነኛ ችግሮች ብሎ ካስቀመጣቸው ነገሮች መካከል አንደኛው የኢትዮጵያ ችግሮች ምንድናቸው የሚለው ነገር በደንብ ለመተንተን የሞከረና የጠራ ፖለቲካዊ ማህበራዊና ኢኮኖሚያዊ እይታን ለመያዝ የሞከረ ይመስላል። እንግዲህ ክቡር ጠቅላይ ሚኒስትሩ እንዳልከው በዚህ ሰሞን በነበረው ስልጠና ላይ ያነሷቸው ነገሮች ለዚህ ማሳያ ናቸው። የብልጽግና ፓርቲ ወይም ደግሞ የመደመር እሳቤ ግልጽ የኢኮኖሚ ፖሊሲ ያለው ያ ኢኮኖሚ እሳቤው ለሁሉም ከሁሉም በሁሉም የሆነ ኢኮኖሚ መገንባት እንደሆነ አንስተዋል። ማህበራዊ እሳቤው ደግሞ ትውልድ ልማት ላይ ትኩረት ያደረገ እንደሆነ አንስተዋል። ትልቁና መዳን ለኢትዮጵያ ችግር መፍትሄ ደግሞ የሚሆነው ይሄ የፖለቲካ እይታው ነው። የብልጽግና ፓርቲ ወይም ደግሞ የመደመር ፖለቲካዊ እይታ በክቡር ጠቅላይ ሚኒስትሩ ሲገለጽ አካታችና አሳታፊ መንግስት መፍጠር እንደሆነ ደጋግመው አንስተዋል። እንደምናውቀው ኢትዮጵያ መልከ ብዙ ሀገር ነች። የኢትዮጵያ ብሔር ብሔረሰቦችም እርስ በርሳቸው የተዋሃዱ የተዋደዱ ሀገርን በአብሮነት በነጻነት ጠብቀው ያቆዩ እንደሆኑ ይታወቃል። ነገር ግን ሀገረ መንግስቱ አላካተተኝም፣ ሀገረ መንግስቱ አሳታፊ አይደለም የሚሉ ጥያቄዎች ተደጋግመው ይነሱ ነበር። የሩቁን ዘመን ትተን የተማሪዎች ንቅናቄን የ1960ዎቹን ብናይ የብሔሮች እኩልነት ዋነኛ የተማሪዎቹ ንቅናቄ ጥያቄ እንደነበረ እናስታውሳለን። ኢትዮጵያ እኔን አትመስልም፣ ባህሌ በኢትዮጵያ ውስጥ አይታይም፣ ቋንቋዬ የኢትዮጵያ መልክ ተደርጎ ሲቀመጥ አላይም፣ መንግስታዊ ስርዓቱ እኔን አይመስልም፣ ራሴን የማስተዳደር ችግር አለብኝ፣ የመንግስታዊ ስርዓቱ እኔን አላካተተኝም የሚሉ ተደጋጋሚ ጥያቄዎች ይነሱ ነበር። እነዚህን ጥያቄዎች የደርግም የኢህአዴግም መንግስት በቅጡ ለመመለስ አልሞከሩም። የ2010 ለውጥ እንዲመጣ ያደረገው ምክንያት ይሄ ነበረ። ብልጽግና ፓርቲ ከመጣ በኋላ ግን እነዚህ ዋነኛ የህዝብ ጥያቄዎች እንደሆኑ አድርጎ መፍትሄዎችን ለመስጠት ሞክሯል። ራሱ ፓርቲው የተዋቀረበትና ይሄ አጋር እና ዋና የሚሉትን ነገሮች አፍርሶ አንድ ሀገራዊ ወጥ ፓርቲ መመስረቱ የዚህ ማሳያ ተደርጎ ሊወሰድ ይችላል። ከዛ በተጨማሪም ደግሞ የስራ ቋንቋውን 5 የስራ ቋንቋዎች ያደረገ ብቸኛ ፓርቲ እንደሆነም እናውቃለን። በተደጋጋሚም መገንባት የሚፈልጋት ኢትዮጵያን ሲገለጽ ይታያል። በጣም
በቀደሙ የጠቅላይ ሚኒስትሩ ስልጠና ላይ ያነሷቸው ሁለት ነገሮች ግን በጣም ቁልፍ ናቸው ብዬ አስባለሁ። ነገ የምትመጣዋ ወይም ደግሞ እየተሰራች ያለችው ኢትዮጵያ ምን አይነት ነች የሚለውን ነገር አንድ እና በዋናነት ያስቀመጡት ኢትዮጵያ ህብረ ብሔራዊ መሆን ካልቻለች ሰላም ሊኖራት አይችልም፣ ማደግም አትችልም የሚል ነገር አንስተዋል። ስለዚህ የብልጽግና ፓርቲ ፍላጎት እውነተኛ ፌዴራሊዝምን መገንባት እንደሆነ ወይም እውነተኛ ህብረ ብሔራዊነት መገንባት እንደሆነ አንስተዋል። የእውነተኛ ህብረ ብሔራዊነት መገለጫ ደግሞ አንደኛው ምንድነው? እውነተኛ ፌዴራሊዝምን ክልሎች የራሳቸውን ስልጣን ካለ ጣልቃ ገብነት ተግባራዊ ማድረግ የሚችሉበት፣ ሁለተኛው ደግሞ ብዝሃ ልሳን ወይም ደግሞ ኢትዮጵያን የሚመስል ስርዓት መገንባት፣ ሶስተኛው ደግሞ የብዝሃ ማንነት ማዕቀፍን መሬት ላይ አውርዶ ተግባራዊ ማድረግ እንደሆነ አንስተዋል። ሁለተኛውና ቁልፍ እሴት ደግሞ ብለው ያነሱት ነገር በሀገራዊና በብሔር ማንነት መካከል ያለውን ሚዛን መጠበቅ ነው። ስለዚህ ኢትዮጵያ የዘመናት ህመሟ ወይም ደግሞ የዘመናት የፖለቲካ የማህበራዊና የኢኮኖሚያዊ ህመሟን መለየት ብቻ ሳይሆን ለኢትዮጵያ የዘመናት ህመሞች መፍትሄ የሚሆን በተለይ ደግሞ ከፖለቲካው አንጻር ተነድፏል ብዬ አስባለሁና በሰሞኑ ስልጠናም ላይ ክቡር ጠቅላይ ሚኒስትሩ በዋናነት ያነሱት የኢትዮጵያ ወደፊት መቀጠል የምትችል ወይም ወደፊት መሄድ የምትችል መልማት ሰላም እንዲኖራት ከፈለገ ህብረ ብሔራዊነቷ መጠበቅ አለበት ብለዋልና ይሄ ደግሞ ለኢትዮጵያ ችግሮች መፍትሄ ነው ያስባል። መልካም ከዚሁ ጋር ተያይዞና በተለይ ደግሞ ህብረ ብሔራዊ አንድነትን ከማጠናከር አኳያ ሊወሰዱ ይገባል የሚሉ ሀሳቦችን አንስተዋል። ጠቅላይ ሚኒስትሩ ከፓርቲው ከፍተኛ አመራሮች ጋር በነበራቸው የማጠቃለያ ማብራሪያ አንዱ የሀገር አንድነት ከልካይ የሆኑ አጥሮች አሉ ተብለው የተነሱ አሉ። አካላዊ አጥር ተብለው ተቋማዊ ስርዓታዊ አጥር ተብለው የተገለጹ ከዛ ውጪ ደግሞ ባህላዊ አጥር ተብለው የተገለጹ ጉዳዮች አሉ። አንዱ ክልል ለአንዱ መተጋገዝ የሚቻልበት የትኛውም ኢትዮጵያዊ በየትኛውም አካባቢ ላይ እውቀትና ሀብት መፍጠር እስከቻለ ድረስ ምቹ ሁኔታዎች ሊመቻቹለት ይገባል ተብሎ የተነሳ ጉዳይ አለ። ተደጋግሞ የምናነሳው ሌላኛው ትልቁ ነገር ሀገራዊ አንድነት ወደ ጎን ትቶ እንደዚሁም ደግሞ ህብረ ብሔራዊ ማንነትን ከመገንባት ይልቅ ሌሎች ልዩነቶችን እንደዚሁ ደግሞ አለማክበር፣ ብዝሃ ቋንቋን፣ ብዝሃ ማንነትን ለመደፍጠጥ የሚደረግ ሙከራ በዚህ ዘመን የሚያዋጣ ነገር እንዳልሆነ ተሰምሮበት ግን ደግሞ በቀጣይ ኢትዮጵያ ውስጥ ህብረ ብሔራዊ አንድነትን ተግባራዊ በማድረግ ምን አይነት ሰላም በተጨባጭ መሬት ላይ ተግባራዊ ማድረግ ይቻላል በሚለው ላይ የተወሰኑ ሀሳቦችን እንውሰድ። በረከት መልካም እንግዲህ ጠቅላይ ሚኒስትሩ ካነሱት ትልቁ ነጥብ አንተ የሚያነሳው ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ የምትችልበት አውድ ሊኖር እንደማይችል በግልጽ አስቀምጠዋል። ቅድም ስጢፍ በአግባብ አስቀምጦታል። በተለይ ደግሞ የደርግ ስርዓት የመለሳቸው ጥያቄዎች፣ የኢህአዴግ ስርዓት የመለሳቸው ጥያቄዎችና አሁንም ድረስ ደግሞ ያልተመለሱ ጥያቄዎች ደግሞ አሉ። የደርግ ስርዓት እንግዲህ የነበረውን የመደብ ወይም ደግሞ የመሬት ላራሹ ተብሎ የሚነሳውን ጥያቄ መመለሱን እናውቃለን። የኢህአዴግ ስርዓት ደግሞ የብሔር ጥያቄን መልሷል። አሁንም ግን ለብሔርተኝነት በተሰጠው ትኩረት ልክ ህብረ ብሔራዊ አንድነትን ከመገንባት አንጻር አንተ ያነሳው ጥያቄ አሁንም በጥያቄ መልክ እየቀጠለ ያለ እንደሆነ ይታወቃል። በዚህ ውስጥ ግን ለጋራ ሰላምና ደህንነት ዋናው ነገር ምንድነው የሚለው ነገር መነሳት መቻል አለበት። ሶስት ነገር ለጋራ ሰላምና ደህንነት ጠቃሚ ነው ብዬ አስባለሁ። አንደኛ ህብረ ብሔራዊ አንድነትን መቀበል ዋነኛው ጉዳይ ነው። ሁለተኛው ሁሉም የተወከለባት ኢትዮጵያን ማሳየት ወይም መፍጠር መቻል ደግሞ ሌላኛው አስፈላጊ ነጥብ ሆኖ ይመጣል። እዚህ ውስጥ መነሳት ያለበት ውክልናን ስናነሳ አንደኛ ከየማህበረሰቡ የተወከለ ማዕከላዊ መንግስት ውስጥ የሚታይ ሰው መኖር መቻል አለበት። ሁለተኛው ደግሞ በአጀንዳ መወከል መቻል አለበት። ሌሎችም ተያያዥ ጉዳዮች እዚህ ውስጥ ይመጣሉ። ሌላኛው ሶስተኛው በሀገራዊ ማንነትና በብሔረሰብ ማንነት ወይም ደግሞ በብሔር ማንነት መካከል ያለውን ሚዛን መጠበቅ ለጋራ ሰላምና ደህንነት በእጅጉኑ ወሳኝ ነጥብ ሆኖ ይመጣል ማለት ነው። ስለዚህ እዚህ ውስጥ ነው ዋነኛው ሰላምና ደህንነታችን እንዲሁም ደግሞ ልማታችንን እያረጋገጥን መሄድ የምንችለው። ቅድም እንዳልከው ነው አጥሮች አሉ ተብሏል። እነዚህ አጥሮች በዋነኛነት በብሔራዊ ማንነትና በብሔረሰብ ማንነት መካከል ሚዛን አልባ ግንኙነቶች ባለፉት
ለ30 ዓመታት ለቆየ ጊዜ መፈጠሩ ያመጣቸው ከልካይ አጥሮች ናቸው። አንዱ በሌላኛው ቦታ ላይ ሄዶ ማልማት፣ ዕውቀቱን ማሸጋገር እንዲሁም ደግሞ በአካባቢው ያለውን ሀብት ለአካባቢው ሕዝብ ተጠቃሚነት እንዲውል ለማድረግ በሚደረገው ጥረት ውስጥ የነበረው ከልካይ አጥር ሌሎች በሌሎች ውስጥ ገብተው እንዳይታዩ ሲከለክል ቆይቷል። እሱን ተመልክተናል። በዚህ ውስጥ መነሳት ያለበት ሌላኛው ነገር እና ጠቅላይ ሚኒስትሩ የሚያነሱት እውነተኛ ፌዴራሊዝምን የማንበር አካሄዶች በመደመር መንግስት ውስጥ በጉልህ ተቀምጠዋል። አንዱ እውነተኛ ፌዴራሊዝምን የምታነብረው ፌዴራላዊ ስርዓቱ ከወረቀት ይልቅ በተግባር በእጅጉኑ እየታየ መምጣት ሲችል ነው እውነተኛ ፌዴራሊዝምን መመልከት የምንችለው። ሌላኛው በማዕከላዊ መንግስትና በክልል መንግስታት መካከል ያለው የስልጣን ተዋረድና የስልጣን ክፍፍል በሚዛን መጠበቅ መከናወን ሲችል ነው። ምክንያቱም ሁለቱም አካላት በማዕከላዊ መንግስትም ያለው እንዲሁም ደግሞ በክልል መንግስታት ውስጥም በውክልና የሚሰሩ በህዝብ የተመረጡ አካላት አንዳቸው ከሌላኛቸው አይደለም ስልጣን የሚወስዱት። ሁለቱም የስልጣን ምንጫቸው ህዝብ ነው። ከህዝብ ነው ሁለቱም ስልጣን የሚያገኙት። በዚህ ምክንያት በሁለቱ መካከል ያለው የስልጣን ግንኙነት መጠበቅ መቻል አለበት፣ በህገ መንግስቱ በተቀመጠው ልክ ማለት ነው። የብዝሃ ቋንቋን ስትመለከት ብዝሃ ቋንቋን የሚጠቀም ወይም ደግሞ ብዝሃ ማንነትን የሚያቅፍ ስርዓት ያስፈልገናል ብለን ስናነሳ እዚህ ውስጥ ማንሳት ያለብን አንደኛው ብዝሃ ልሳንና ብዝሃ ባህል ባለበት ሀገር ይህንን የሚያቅፍ ስርዓት መፍጠር ምርጫ ሳይሆን ግዴታ ነው። ይህንን ማትፈጥር ከሆነ ወጥና ልሙጥ የሆነ ስርዓትን መንግስት ማንበር አትችልም አሁን ባለንበት ሁናቴ ውስጥ። ስለዚህ የመጀመሪያው ነገር ለነዚህ ስርዓትና ለነዚህ ቋንቋዎች ለነዚህ ባህሎች እና ማንነቶች እውቅና መስጠት፣ ከዛ መነሳት በእጅጉኑ አስፈላጊ ነው። ቀደም እንደተገለጸው 5 ቋንቋዎች ተነስተዋል። ግን ምንድነው ቋንቋንና ባህልን ማካተት ለምንድን ነው የሚያስፈልገው ነው? አንደኛ አካታችና እኩልነትን የሚሰብክ ወይም ደግሞ የሚያበረታታ ስርዓት መፍጠርህ በዋነኛነት አድሎን ትቀንሳለህ፣ ማህበራዊ ፍትህን እያረጋገጥክ ትሄዳለህ። ለዚህ በእጅጉኑ ጠቃሚ ይሆናል። ሁለተኛው ሀገራዊ አንድነትን ማጠናከር ትችላለህ። አንዳንድ ጊዜ ምን አይነት እሳቤዎች አሉ? ብዝሃ ቋንቋዎችን እውቅና እየሰጠ ስትሄድ ሀገርን የመከፋፈል አደጋዎች ሊፈጥር ይችላል የሚል አይነት ስጋቶች ይነሳሉ። ነገር ግን እያንዳንዱ ማህበረሰብ ለቋንቋው፣ ለማንነቱ፣ ለብዝሃ ባህሉ የምትሰጠው እውቅና ለሀገረ መንግስቱ ያለውን ውዴታ ወይም ደግሞ ፍቅር ወይም ደግሞ አንድነትን በእጅጉኑ ያጠናክራል። ሌላው በትልቁ መነሳት ያለበት ጤናማ ዲሞክራሲን ለመገንባት ለሚያስብ ሀገር ብዝሃ ቋንቋና ብዝሃ ባህልን ማክበርና እውቅና መስጠት በጣም መሰረታዊ ነገር ነው። ምክንያቱም ጤናማ ዲሞክራሲ መገንባት ካልቻልክ ቀድም እንደተነሳው ባለፉት ጊዜያቶች የመጣው ነገር አሁንም ተከትሎ ይመጣል ማለት ነው። ራስን በራስ የማስተዳደር መብትን ሰጥተ ግን ደግሞ ዲሞክራሲያዊ አስተዳደር ስርዓትን ባለመከተል ወይም ደግሞ ያንን ባለማስፈን ምክንያት ምን ይመጣል? ህዝቡ በድጋሚ ላላስፈላጊ ቀውሶች እንዲዳረግ ታደርገዋለህ ማለት። ስለዚህ ጤናማ ስርዓትና ጤናማ ዲሞክራሲ መገንባት የሚፈልግ ማንኛውም ኃይል ለብዝሃ ቋንቋና ማንነት እውቅና መስጠት አለበት። መልካም። እንግዲህ የፊታችን ሰኞ የብሔር ብሔረሰቦችና ህዝቦች ቀን እንደሚከበር ይታወቃል። ከዚህ ጋር ተያይዞ የሚነሱ የተለያዩ ሀሳቦች አሉ። ኢትዮጵያ በሀገር ውስጥ ብዝሃ ማንነትን እንዲሁም ደግሞ ብዝሃ ቋንቋን ታከብራለች ተብሎ ይነሳል። ከዚህ ጋር ተያይዞ ደግሞ የሚነሱ የተለያዩ ጉዳዮች አሉ በፖለቲካ መልኩ። አንደኛ ብሔር ብሔረሰብን ማክበር ህብረ ብሔራዊ አንድነትን ያጠናክራል የሚባል አለ፣ ቀደም ሲል እንደተነሳው። በሌላኛው መልኩ ደግሞ ለልዩነት ክርክር እንዲሁም ለፖለቲካ ፍትጊያ በር ይከፍታል የሚሉ ሀሳቦች ይነሳሉና እንደው በመጪው ሰኞ የሚከበር ጉዳይም ስለሆነ ከዚሁ ጋር ተያይዞ ምን አይነት አንድምታ ነው ያለው በኢትዮጵያ ነባራዊ ሁኔታ? በዓሉ ክልሎች እንዴት ነው የሚተረጉሙት፣ እንዴት ነው የሚመለከቱት የሚለውን ጉዳይ እንመልከተው። እንግዲህ ያለፈው የኢህአዴግ ስርዓት በኢትዮጵያ ላይ ካደረሳቸው ጥፋቶች ልክ ብሔራዊ ጥቅሞችን ባህር በርን የመሰለውን አሳልፎ እንደመስጠት ሁሉ በኢትዮጵያ መካከል የተሳሳተና ከፋፋይ ትርክትን በመዘርጋት ትልቅ ጥፋት አድርሷል ብዬ አስባለሁ። ብዙዎችም የሚጋሩት ነው። ለዚህ ደግሞ ዋነኛ ማሳያው በሀገራዊና በብሔር ማንነት መካከል ያለው ሚዛን እንዲዛባ በማድረግ ሞር ኢትዮጵያውያን የተለያዩ እንጂ አንድ አይደሉም የሚለው ነገር በስፋት ሲሰበክ ነበር። ለዚህ ይሄ ስብከት ደግሞ በስፋት ከሚቀነቀንባቸው አጋጣሚዎች አንዱ የብሔር ብሔረሰቦች ቀን እንደሆነ ይታወቃል። የብሔር ብሔረሰቦች ቀን እኛ ሀገር ብቻ ሳይሆን በብዙ ሀገሮች ውስጥ አለ። የሚከበርበት መንገድ ግን በእኛ ሀገር ትላንትናና አሁን የሚከበርበት
ትላንት ሲከበር የነበረው ሞር ልዩነታችን ላይ ኢትዮጵያውያን እንዴት የተለያየን እንደሆነ ኢትዮጵያውያን እንዴት ትላንት በጋራ እንዳልኖርን የሚነገርበት የአንዱ ጨቋኝ አንዱ ተጨቋኝ አይነት ትርክቶች የሚቀነቀኑበት እንጂ በጋራ ስለኖርንባቸው አጋጣሚዎች አድዋን የመሳሰሉ የጋራ ድሎቻችን የጋራ ታሪኮቻችን የሚነሳበት አጋጣሚ እንዳልነበረ እናስታውሳለን። አሁን ባለፉት 5-6 ዓመታት ግን ይሄንን ነገር ለማረም ወይም ደግሞ ለመቅረፍና በኢትዮጵያዊ ማንነትና በብሔር ማንነት መካከል ወይም ደግሞ ሀገራዊና የብሔር ማንነትን ሚዛን ጠብቆ ለመሄድ የተለያዩ ስራዎች እየተሰሩ ነው። ከነዚህ አጋጣሚዎች መካከል ደግሞ አንደኛው የብሔር ብሔረሰቦች ቀን ነው። የብሔር ብሔረሰቦች ቀን አምናም በደቡብ ኢትዮጵያ ሲከበር ከዛ በፊትም በሐዋሳ በሶማሌ ክልል ሲከበር ይከበር የነበረበት መንገድ ከዚህ በፊት እንደነበረው መከፋፈልንና ልዩነትን ትኩረት ያደረገ ሳይሆን ኢትዮጵያውያን ባህላቸው እምነታቸው እንዳለ ሁሉ ትላንት ደግሞ የጋራ ታሪክ ነበራቸው አብረው ነበሩ የሚለው ነገር ለማሳየት የሞከረ አጋጣሚ ነው ብዬ አስባለሁ። ከዚህ በተጨማሪም አዳዲስ የተጻፉ ትርክቶች አሉ። በሐውልት ደረጃ ለምሳሌ የአድዋ ሙዚየምን ብንመለከት ጀስት የአድዋን ታሪክ ከማንሳት በተጨማሪ ኢትዮጵያውያን ትላንትና ምን ያክል አብረን የነበረን ሀገር በጋራ ያቆምን እንደሆነ የሚያሳይ ነው ብዬ አስባለሁ። ሁለተኛው ደግሞ በተለያየ አሁን ሰሞኑን እንኳን እዚህ አዲስ አበባ ውስጥ ነው በአጋጣሚ ያየሁትኝ አይታችሁ ከሆነ በየተቋማቶቹ ሰንደቅ ዓላማ የመስቀል ስነ ስርዓቶች አሉ። ማታ 12 ሰዓት ላይ የብሔራዊ መዝሙር በተለይ በክፍለ ከተሞች በእነዚህ አካባቢ በስፒከር ምናምን እንትን ሲባል ታያለ። ሰውም ቆሞ አክብሮ ሰንደቅ ዓላማውን ሲሰቅልና ሲያወርድ እንመለከታለን ጧትና ማታ። ይሄ በእያንዳንዳችን ኢትዮጵያውያን ውስጥ በሀገር ግንባታችን ውስጥ የሚሰጠው ስሜት ወይም ደግሞ ነገር ትልቅ ነውና ባለፉት ዓመታት የተሰራውና እንደ ስህተት የተወሰደው በሀገራዊ ማንነትና በብሔር ማንነት መካከል የነበረውን የሚዛን መዛባት ለመጠበቅ የተለያዩ ስራዎች እየተሰሩ ነው። ከነዚህ ደግሞ ትልቁ አጋጣሚ የብሔር ብሔረሰቦች ቀን ነውና አሁን ሰኞ የሚከበረው የብሔር ብሔረሰቦች ቀን እንደ ባለፉት 3-4 ዓመታት ሁለቱን ሚዛን የጠበቀ ነው ያስባለሁ። መልካም በረከት እዚሁ ላይ ተጨማሪ ሐሳብ ባጭሩ የሚገርም በሶማሌ የተደረገውን በሶማሌ ክልል ለሁለተኛ ጊዜ የተደረገውን የብሔር ብሔረሰቦችን በዓል የመታደም እድል ነበረኝና በወቅቱ ለመጀመሪያ ጊዜ ለ5 ተከታታይ ቀናት እንዲከበር የተደረገበት ነበረ። ይሄ በዋነኛነት የተደረገበት ምክንያት ከዚህ ቀደም ለ17 ጊዜያት ከዛ በፊት ማለት ነው ሲደረግ የነበረው ለአንድ ቀን ብቻ ነበር የሚደረገው። ያን ቀን ይደረጋል፣ ይሰበሰባል፣ ሁሉም ብሔረሰብ የራሱን ጭፈራ ባህል ያስተዋውቃል። ከዛ ያለፈ ግንኙነት የሚፈጥርበት አውዶች በስፋት አልነበሩትም። ግን በወቅቱ ያን የተደረገው ነገር ምንድነው ለ5 ተከታታይ ቀናት ለአንድ ሳምንት በሚባል ደረጃ የተለያዩ ብሔር ብሔረሰቦች የተለያዩ ሲምፖዚየሞችን የሚታደሙበት አንዱ ከሌላው እንዲማር እድል የሚፈጠርበትን አውዶች በስፋት ያመቻቸና እንደውም ቀኖቹ ጭምር ስያሜ ተሰጥቷቸው የመጨረሻውን ቀን ማስታውሰው እንደውም የኢትዮጵያ ቀን በሚል የመጨረሻ የሚከበረው ስያሜውን ሁሉ ሀገራዊ ማንነት የወል ማንነትን ሊፈጥር በሚችል መልኩ የማምጣት ኢትዮጵያ ይሄንን ነው የምትመስለው። አሁን ላይ የብሔር ብሔረሰቦች ቀንን እያከበርን ያለንበት አውድን ስትመለከተው ኢትዮጵያ የምትመስላቸው ይሄንን ነው። እነዚህ ሁሉ አሏት፣ እነዚህ ሁሉ መገለጫዎቿ ናት፣ እነዚህ ሁሉ የራሷ ናት። ስለዚህ አንድ በዚህ በዓል ላይ የሚታደም ማንኛውም ኢትዮጵያዊ የእርሱ የሆኑትን የተለያዩ ባህልና ማንነት እንዲሁም ደግሞ ቋንቋዎችን ኢንተርቴን የሚያደርግበትን እድል የሚፈጥር ነው። የመደመር መንግስትም ለዚህ አውድ ፈጥሯል። በነገራችን ላይ 3 ነገሮች ብቻ ላንሳ። አንዱ ሌላውን የሚያቀፍ ወንድማማችነትን የመፍጠር ስራዎችን ባለፉት 7 ዓመታት ሲሰራ ቆይቷል። ስለዚህ ወንድማማችነት ስሜት አንዱ ከሌላው ጋራ የመተጋገዝ ታስታውሱ ከነበረ በቦረና የተከሰተው ድርቅ ላይ አንዱ እርስ በራስ የመተጋገዝ የመረዳዳት እሴቶችን ለማጎልበትና ወንድማዊ ስሜትን የመፍጠር ነገር ታይቷል። ሌላው የማስታረቅ በብሔር ማንነትና በብሔራዊ ማንነት መካከል ያለውን ነገር እርቅ እንዲፈጠር የማድረግ ስራዎች ተሰርተዋል። ከሁሉ በላይ ደግሞ ህብረ ብሔራዊ ፌዴራሊዝምን የመፍጠር ስራ ተሰርቷል። በዚህ ውስጥ ሲቪክ ባህልን የማጎልበት ስራ ነው የተሰራው። ይሄ ሲቪክ ባህል ስንል ልዩነትን የማክበር በልዩነት ውስጥ ያለውን አንድነት ባንተ ውስጥ ያለውን ልዩነት አክብሬ ካንተ የምማረውን ነገር ለመማር ራሴን ክፍት የማድረግ የማዘጋጀት ስራ በዚህ ውስጥ ተሰርቷል። መቻቻልን በስፋት የምንመለከትበትና ለጋራ ዓላማ በጋራ መቆምን የምንማርበት አውድን ወይም ደግሞ መድረክ ሆኖ እያገለገለ ነው ማለት ይቻላል። እሺ በረከት በጣም አመሰግናለሁ። እንደ ኢትዮጵያ ባለ ሀገር ህብረ ብሔራዊነት መገንባት ጉዳይ ብዝሃ ማንነትን ማጥፋት አይደለም፣ እንዲያውም ሰላማዊና እንደዚሁም ልማታዊ እንቅስቃሴን መፍጠር እና ደግሞ የበለጸገ ያደገ ሀገር
ከመፍጠር አኳያ ያለው አስተዋጽኦ ትልቅ መሆኑ መወሰድ መቻል አለበት። እውነተኛ ፌዴራሊዝም እዚህ ሀገር ተግባራዊ መደረግ አለበት። ብዝሃ ቋንቋ መጠበቅ አለበት። ብዝሃ ማንነት ደግሞ መታቀፍ ይኖርበታል ማለት ነው። ስለዚህ የመደመር መንግስት ዋና ፒላሮቹ በዚህ ረገድ ግቦቹ ብለን የምንጠቅሳቸው እነዚህ ጉዳዮች ናቸው። ይህንን ጉዳይ እዚህ ጋር እናጠቃልልና ወደ መጨረሻው ርዕሰ ጉዳይ እናልፋለን። ከመሸጋገሪያ በኋላ እንመለሳለን።